በቀን የደበደበ በማታ አንገትህን የማይቆርጥህ ማንም ሰው የለም። ልጆቻችሁ ሳይሞት በፊት ቀድማችሁ ድረሱላችሁ። አንዱ ደፋሪ አንዱ ተደፋሪ፣ አንዱ መጽዋች አንዱ ተመጽዋች እየሆነ እንዴት ይኮናል? ሁላችን ክርስቶስ ሾህ አክሊሉ የተቀለደበት የፋሽን ሾው ትርኢት ኢትዮጵያ ውስጥ ተከናወነ። እየመረጡ ማልቀስማ ለእነንትና ነው። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? እንኳን አደረሳችሁ። ትላንት ደብረ ዘይት ነበር አይደል? ዛሬ እንዴት ነው ጾሙን የያዛችሁት? ሁላችሁም በያላችሁት እምነትና በያላችሁበት ተቋም እንደየክብራችሁ እንደየደረጃችሁ እንደየእድሜያችሁ መጠን ሰላማችሁ ይብዛ፣ ቤተሰባችሁ ሰላም ይሁን፣ እናንተም ሰላም ሁኑ ማለት ፈልጋለሁ። ዛሬ መረጃዎች ይዤላችሁ መጥቻለሁ። በጣም አሳፋሪ ነገር ይዤላችሁ መጥቻለሁ። አንደኛው እጅግ በጣም መልካም ቢሆን ሁላችንም ቢያስተምረን ያልኩትን ነው። በተለይ ይሄ ጉዳይ እንዲሁ እንደ ቀልድ እያየነው ዝም ካልን ልጆቻችሁን የሚገድል በጅምላ የሚገድል አካል እየመጣ ነው። ታዲያ ይህንን ጉዳይ ዝም ትሉታላችሁ? እናንተስ ሳይመለከታችሁም ያልኩትን መረጃ ይዤላችኋለሁ። በተጨማሪም ኢቢኤስ ያወረደውን ቪዲዮ በተመለከተ ያስኩላችሁ ነገር አለኝ። እናንተም በብዙ ትከታተሉታላችሁ፣ ብዙውን ነገር ሰምታችሁታል። የተወሰነውን ነገር ደግሞ የወረደበትን ነገር አይተን በዛው ምን ተነተነ ይሆናል። ሌላኛው ብፁዕ ወቅዱስ አቡነ ማትያስ እጅግ በጣም አስገራሚ መግለጫ ወጥተዋል። ይህን በተመለከተ ያስኩላችሁ መረጃ አለኝ። አብራችሁ ትቆዩ ትሰሙታላችሁ። ኮሜዲያን እሸቱ መለሰም የራሱን የሆነ ምላሽ ሰጥቷል። ምላሹን በተመለከተ ያስኩላችሁ ነገር አለኝ። በተለይ በሌላኛው በኩል ደግሞ የነጋድራስ የእንትን ዳኛ የሆነችው ሐውለት አህመድን በተመለከተ ያስኩላችሁ መረጃ አለኝ። ከጋዜጠኛ ፍሬው አበበ ጋር የቃላት ምልልሶቹ እየከፉና እየመረሩ መሄዳቸውን ምን በተመለከተ እንደሆነ ያስኩላችሁ ነገር አለኝ። አብራችሁ ስትቆዩ ትሰሙታላችሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ አክሊል ደግሞ የተሳለቀውን የፋሽን ሾው ይዤላችሁ መጣለሁ። አብራችሁ ስትቆዩ ሁሉም ትሰሙታላችሁ። ማን የዚህ ፋሽን ሾው አዘጋጅ፣ እንዴት እዚህ ቦታ ደረሰ፣ ምንስ እያደረጉ ነው የሚሉትን ነገሮች አብሬ ማቀርብላችሁ ይሆናል። አርአያ መካሻ ነኝ። ቃል ቀር ነው የምትከታተሉት። አብራችሁ ስትቆዩ ሁሉም ትሰሙታላችሁ። ይህን ማስታወቂያ ተከታተለን አብረን እንመለሳለን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። የመጀመሪያው መረጃ ይሁንላችሁ። እስኪ ተመልከቱትን ቪዲዮ፣ ከኋላ የምታዩትን ቪዲዮ ይኸውላችሁ እየተደባደቡ ነው። ወንድም የትም ቦታ አሁን በቀን የደበደበ በማታ አንገትህን የማይቆርጥህ ማንም ሰው የለም።
በቀን የደበደበ ማታ ማጅራትን የማይመታ ማንም የለም። በቀን እንዲህ በቡጤ አንገት ላይ ያለውን ሀብል ያወለቀ ጨለም ሲልለትና ሰወር ቢልለት ኖሮ ካሜራ ባይኖርለት የሰዎች ባይኖሩ ኖሮ አንገትን በቢላ ይቆርጠው ነበረ። ይህ የተፈጠረው ሌላ ቦታ አይደለም፣ እዚሁ አዲስ አበባ ነው፣ መሀል ከተማ ላይ። ወንድሜ ስንት ራይድ ሹፌር በተገደለባት ከተማ ውስጥ ነው የምንኖረው። የራይድ ሹፌሮች ተገድለው ቤታቸው በጩቤ ተወግተው አካለ ስንኩል ሆነው እርዳታ በአደባባይ የጠየቁባት ሀገር ላይ ነው የምነግርህ። ይህን የጠየቁት መንግስት አደረገው ልልህ አይደለም። ዘራፊ ሁልጊዜም ዘራፊ ነው። ወንጀለኛ ሁልጊዜም ወንጀለኛ ነው። ወንጀለኛውን አሳደው መያዝ ግን ግዴታ አለብን በማንም በኩል። መንግስትን በዚህ በኩል ሊሰራ ይገባል። እኔ ፖሊስ የደበደባት ማህበራዊ ሚዲያ ላይ ዜናው ሲዘገብ የግለሰቡን ኮንዶሚኒየም አንስቶ የሚሰጥ መንግስት ባለበት ሀገር ላይ እንዲህ አይነት ወንጀለኛ በአደባባይ ማህበራዊ ሚዲያ ላይ ሲሰራጭ ወንጀለኛውን ይዞ ለህግ የማያቀርብ አካል በጣም ነው የሚያሳፍረኝ። ሰሞኑን የደንብ ልብስ ለብሰዋል የሚል እነ ሻማር የሚባሉ ወጣት ልጆችን ማስታወቂያ ለምን ሰራችሁ የሚል ክስ ተመስርቶባቸዋል። እንደነዚህ አይነት ልጆች ክስ የለባቸውም፣ አይመለከታቸውም፣ አይመለከተንም። የእኛስ ጉዳይ አይደለም። ነገ የወንድማችን ሹፌር ሆኖ የነዳው ልጅ ብቻ አይደለም፣ የእናንተም ወንድም ቤት ያላችሁ መኪና የምትነዱ የምትንቀሳቀሱ መስቀል አደባባይ ላይ መጥቶ እንዲህ እስኪያደርግ ድረስ ነው የምንጠብቀው? ምን ቀረንና? እስከ ማታ 3 ሰዓት ድረስ አምሹ ያልናቸውን ታክሲዎች ስሩ ያልናቸውን ሰራተኞች በቀን እንዲህ የተዘረፈ በማታማ ምን ሊሆን ነው? ይሄንን ስናስከብር ነው እኮ ሰው በማታ የሚሰራው። ይሄን ስናስከብር እኮ ነው በማታ ትራንስፖርት የሚሳፈረው። ታክሲ የሚሄዱ ማጅራቱን ቢመታ በጩቤ ቢወጋ ቢገደልና ቤተሰቡ መና ቢቀር ማንን ነው አቤት የምንለው? ህጉን ወረቀቱን ብቻ? እባካችሁ የምንተሳሰብ። እንዲህ አይደለም ሀገር የምትገነባው፣ ሀገር የምትቆመን በጋራ ስንቆም ነው። ለዚህ ነው እንዲህ አይነት ነገሮች ማህበራዊ ሚዲያ ላይ ቅዳሜና እሑድ ዕለት ማምሻውን በጣም ሲዘዋወሩ ነበር። ፍትህ እንፈልጋለን። ፍትህን ማንም ይስጠው። ፍትህ ግን እንፈልጋለን። ፍትህ ማንም ይስጠው የሚባልበትና ግለሰቦች በራሳቸው የሚያነሱበት አይደለም። የደቦ ፍርድ አይደለም የምንፈልገው። መንግስት የህግ ፍትህ ይስጠልን። እንዲህ አይነት ነገሮች እንዲቆሙ የበኩላችንን እናድርግ ማለት ፈልጌ ነው። ይህን ሰውም ሲመላለስ አየሁትና ዝም ብዬ ላልፎ አልፈለግም። ልጆቻችሁን የሚገድለው ሰው ስሙት። ህፃናት ላይ ባሉበት የትም ቦታ ቢሆን ወይ ትምህርት ቤትም የመጨፍጨፍ አደጋ የማድረስ እቅዱ አለኝ። በእርግጥ አሁን ላይ እንደዚህ የማድረግ ድፍረት የለኝም። ሆነን ለመናገር ድፍረትም የለኝም። ድፍረት የለኝም ስላሉት ልተዉት ነው። እቅዱ አለው፣ ሀሳቡ አለው። በትምህርት ቤት በተሰበሰቡበት ሊጨፈጭፋቸው ነው። ይሄንን የሚያዩ ህፃናት ቪዲዮውን ይመለከታሉ። ፌስቡክ፣ ማህበራዊ ሚዲያ፣ ቲክቶክ የሰጣችኋቸው ልጆች በሙሉ ያሉ አይፈሩም። እናንተ ስለ ልጆቻችሁ አትፈሩ? ተሰርቀው የጠፉ ልጆቻችሁን አታስታውሷቸው? 2 ዓመት የሞላው ልጅ ተለጥፎ ማህበራዊ ሚዲያ ላይ ይቻቃል። በተደጋጋሚ እጅግ በጣም ብዙሃን ልጆች ተጠልፈው ተወስዶ ያውቃሉ። ቡልቡላ ወንዝ ይመስክር ተጠልፎ ተጠፋ የተባለ ልጅን ተገድሎ ተጥሎ ያገኘንበት ስፍራ። ስንት ቦታ የጠፉ ልጆች ተገድለው ተጥለዋል። ላንቻ ላይ እንመስክር ከትምህርት ቤት ወጣ ባለችበት በጫካ ውስጥ ኪዳነ ምሕረት ጫካ ውስጥ ሳሪስ አካባቢ ላይ ተገድላ ተጥላ ተገኝታለች። ይሄ እንግዲህ አንድ ሰው ያደረገውን ይሄ በአደባባይ ነው የሚመሰክረው። በጅምላ ህፃናትን የመጨፍጨፍ እቅድ አለኝ። አሁን ግን ድፍረቱ የለኝም። ስለዚህ እበረታለሁ፣ ገና አደርጋለሁ እያለ የአእምሮ ህመምተኛ ነው ልትሉኝ ነው አይደል? እንደዛ ጅማ ላይ ጂሃድና ውጅ እንዳለው ካሜራ የቀረጸው እብድ ነው። ኢንተርኔት የሞላው እብድ ነው። ፖስት ያደረገው እብድ ነው። እንዲመቸን ብለን ሁሉንም እብድ አናረግም። እብድ ከሆኑ ተይዘው ወደሚመለከታቸው የጤና ተቋማት መግባት አለባቸው። ያንን ማድረግ ያለበት አጠገቡ ያለው ማህበረሰብ ነው። አጠገቡ ያለው የጸጥታ አካል ነው። ስለዚህ ወላጆች፣ ልጅ ያላቸው ወላጆች በሙሉ ነገ ቢጠፋ ብሎ ነበር እያላችሁ ልትከሱት ነው። ልጆቻችሁ ሳይሞት በፊት ቀድማችሁ ድረሱላቸው። እናንተ ነው የምትደርሱላቸው። የመንግስት የጸጥታ አካልም እንዲህ አይነት ዛቻን፣ እንዲህ አይነት አደባባይ ፍርድ በአደባባይ ልትቀጡት ይገባል። አለበለዚያ ደግሞ ህመምተኛ መሆኑን አረጋግጣችሁ የህመም ስፍራ ላይ እስኪያገግምና እስኪሻለው ድረስ ማገገሚያ ስፍራ ላይ ይቀመጥ። ሰሞኑን ማህበራዊ ሚዲያ እየተከታተለ ማህበራዊ ሚዲያን የሚመጥን ነገር ሲያቀርብ ነበር። ሰሞኑን ያቀረበውን ቪዲዮ ደግሞ ላሳያችሁ። ሃይማኖቴ ፍጹም እስላም ፍጹም ክርስቲያን ነኝ። ማለትም እስላምነቴና ክርስቲያንነቴ ሳይደባለቁ ሳይነጣጠሉ በተዋህዶ የከበሩብኝ ፍጹም እስላም ፍጹም ክርስቲያን፣ ልክ እንደ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነው። ለምሳሌ ይራባል ኢየሱስ በምኑ በሰውነቱ እንጂ መለኮት እኮ አይራብም። እኔም እንደ ኢስላምነቴ ኢየሱስን አምላክ አይደለም እላለሁ። እንደ ክርስቲያንነቴስ ኢየሱስ አምላክ ነው። እንደ ክርስቲያንነቴ ቤተክርስቲያን ሄዳለሁ፣ እንደ ኢስላምነቴ መስጂድ ሄዳለሁ። እነዚህ ናቸው አብደው ያሳበዱን።
ጤነኛም ካልሆነ ክተቱልን ጤነኛ ከሆነ ደግሞ አስገቡልን ምክንያቱም ልጆቻቸውን የሚያገኛቸው ሰዎች ቤተሰቦች ልጆቻቸው ይገደሉባቸዋል አሊያ ደግሞ ጤነኛ ባለመሆኑ መንፈሱ ነው ምናምን ነው ብላችሁ ልታሳቡ ነው ማሳበቡን ተውተና ህዝብ በሰላም የሚኖርባት ሀገር አብረን እንስራ ከዛ ይዘለለን ምንም ነገር የለም ስለዚህ እንደዚህ አይነት ነገሮችን ለጥቆማም ለመረጃም እንዲጠቅመን ነው ያቀረብኩላችሁ ኢቢኤስ የደበቃትን ልጅ ነው ማሳያችሁ ኢቢኤስ እቺ ልጅ ደበቃት የደበቃት ቪዲዮዋን ነው እሱ አይደለም የደበቃት ቪዲዮን ሰርቶ ለቆት ነበር ማታውኑ ግን አወርዷል ተመልከቷት እቺ ልጅ በየምጥ ማርሽ ያሳጡ እስቲሽ አደረጉ ተወለደ ከተወለደ በኋላ በጣም ራበኝ በቃ ምኑን ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣውኝ ምን ላርግ አልኳት በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶቹንም ያንዳንዱ የህክምና ክትትሎችን ያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ህክምና ወጪዎችን ያንዳንዷን እየሸፈነች እሷ እንደናት እንድትመለከቱ ነው ምናልባት ቪዲዮ እንዳይወርድም ብዬ ነው ማሳያችሁ ይቺ ልጅ ከዩኒቨርሲቲ ከታፈኑት ልጆች መካከል አንዷ ነች ግርግር ተነስቶ ይቺ የምታዩት ልጅ እናቷ ነፍሰ ጡር ሆና አባቷ ስደት ሄዶ እናቷ በወሊድ ምክንያት የሞተችባት ብቸኛ ልጅ ነች አያቷ ቤት በተወሰነ አመት እስከ 8 አመት አድጋ ሰው ቤት በሰራተኝነት ተቀጥራ እየሰራች 12ኛ ክፍል ጨርሳ ህይወትን ለማሸነፍ ምስራቅ ጎጃም ላይ ተወልዳ ያደገች ልጅ ነች ዩኒቨርሲቲ የገባች ልጅ ነች ዩኒቨርሲቲ ገብታ በገባችበት ዩኒቨርሲቲ ውስጥ በነበረ ወቅታዊ ግርግር እባካችሁ ተኩስ ስለነበረ አምልጡ ተብለን በዚህ አውቶቡስ ግቡና አሮጡ ተብለን በአውቶቡስ ገብተን አመለጠን እያመለጠን ግን ተጠልፈን ነው እየተወሰደን ያለነው እረፉ ተብለን የሆነ ቦታ አሳረፉ አግተውን 6 ወር ከምናምን አሰቃይተውን አሰልፈው ራቁታችን አድርገውን 6ኛ ተራ ደርሶኝ እኔን ለ6 ደፍረውኛል እንኳን ለ6 መድፈር አይደለም ልንገራችሁ እሷ በህይወት የኖረችውን መስማት ከከበዳችሁ በብረት ሰውነቷን መራቢያ አካሏን አሰቃይተዋታል ተደፍራ ነፍሰ ጡር ሆና ጥለዋታል ዩኒቨርሲቲ የምትገባበት የምትጠለልበት የምትሄድበት ቤት የሌላት ልጅ ነች ወድቃ ጎዳና ወድቃ ልጇን ወልዳለች ስትወልደው እንደሰማችኋት የማበላው የማጠባው የለኝም እኔ ርቦኛል የተሰቃየች ሴት ነች እቺ ኢትዮጵያን ትመስላለች ኢትዮጵያ ይቺ ልጅ ነች እቺ ልጅ ባለችበት ሀገር ነው እንግዲህ ሃይማኖት አባቶች አለን የምንለው ይቺ ልጅ ባለችበት ሀገር ነው እንግዲህ ሰባኪያን አለን የምንለው ይቺ ልጅ ባለችበት ሀገር ነው ታዲያ እንዲህ በተደፈሩ በተገደሉ በተሰቃዩበት ሀገር ውስጥ ነን አንድም ሱባኤ ማንይዘው አንድም ጾም ማናስይዘው አካኪ ዘራፍ ምንባባለው እንድቻ አይነት ሴት በተወለደችበትና በኖረችበት ሀገር ውስጥ ነው ይቺ ሴት ያንተ እህት የኔ እህት የናንተ እህት ብትሆን ኖሮ የያንዳንዳችን ቤተሰብ ብትሆን ኖሮ እያንዳንዳችን እስከ መጨረሻው ድረስ እቅት አንታገላለን ነበር የኔ ጉዳይ ከሆነ አያገባኝም የምንል ሰዎች አይደለም ይሄው ልጅን ሊጨፈጭፍ እየነገረ ነው መጥቶላል አዲስ አበባ ይሄው ሰርተ እንዳትበላ ይሄው ቆሻ አካባቢ ላይ እንዴት እንደሚዘርፈውና እንደሚመታው አሳይቻቸዋለሁ በጩቤ የተወጋውን 22 እና ሂድና ያው እርዳታ እየጠየቀ ነው እንዴት ብሎ ያሳድጋቸው ልጆቹ የተገደሉባቸውን ሂድ ወይራ ሰፈር ልጃቸው ሸኝተው በወይራ ሰፈር የተገደለባቸው እኛንን ፍትህ ያጣ ነው እርስ በርስ አንስማማ ያልነው ጆሮ አንሰጣጥም አንሰማማ የምንሰማውን ለይተን የሚገባው በትትና መልስ አንሰጥም የምነግርህ ይቺ ያንተ እህት ብትሆን ኖሮ የደፈራትን አይደለም የገደላትን ልትገል ልትሞት ትሄድ ነበር ሚስትህ ብትሆን ኖሮ አይደለም የደፈራትን የነካትን ያያትን የገላመጣትን ልትገል ትሄድ ነበር እናትህ ብትሆን ኖሮ እንባ አይደርቅም ነበር እስካሁን እና ዛሬ እኛ ቁጭ ብለናል ይቺ ልጅ ተደፍራ በአደባባይ ሚዲያ ላይ ወጣ በመተናገርበት ቪዲዮ ካልወረደ ብለው የሚያስወርዱ አሉ ወይ ፖለቲከኛ ወይ ዩቲዩበር ወይ ሌላ ነገር ይሄን ደግሞ በቲም የሚያስወርዱ አሉ ይቺ ልጅ ድረሱላት ተባካችሁ ድረሱላት የሚላል ይሄንን ወንድማችን አዳምጡት እስኪ ይህንን ቪዲዮ ከ18 ዓመት በታች ሆናችሁ ባታዩት ይመከራል ብርቱካን ተመስገን ትባላለች ገና በልጅነቷ ነበር ለአሳዳጊ ተሰጥታ መከራ ማየት የጀመረችው
ነገር ግን ትምህርቷን በደንብ ተከታትላ 392 ነጥብ በማምጣት ወደ ዩኒቨርሲቲ አቀናች። በዩኒቨርሲቲም በፋርማሲ ትምህርቷን መከታተል ጀመረች። ነገር ግን የሁለተኛ ዓመት የዩኒቨርሲቲ ተማሪ ያለች አንድ ነገር ተፈጠረ። ታጣቂዎች መጥተው ከዩኒቨርሲቲ እሷንና ሌሎች ተማሪዎችን ይዘው ወደ ጫካ አመሩ። ከ1 ዓመት ከ6 ወር በላይም በጫካ ከታጣቂዎች ጋር አብረው መኖር ጀመሩ። ነገር ግን በመጨረሻ ሰዓት በ6 በሚሆኑ ታጣቂዎች ተደፈረች። ጥለዋትም ጫካ ውስጥ ሄዱ። ሳታውቀው ጉዞና ነበርና ልጅም ወለደች። አሁን ብርቱካን በአስከፊ ሁኔታ ትገኛለች። ኢትዮጵያውያንንም እየተማጸነች ነው። ትምህርቴን መከታተል እፈልጋለሁ፣ ታማሚ ልጅ አለኝ፣ እኔንም የልብ ታማሚ ነኝ ስትል እርዱኝ፣ ኢትዮጵያውያን ድረሱልኝ፣ ማንም ዘመድ የለኝም እያለች ትገኛለች። እቺን እህት መርዳት የምትችሉ በ0990013081 ደውላችሁ መርዳት ትችላላችሁ። ስልኩን እንድትሰሙት ብዬ ነው ያሰማኋችሁ። መርዳት የምትፈልጉ አሁን ልጁ በተናገረው ስልክ ቁጥር እርዷት፣ እንዳትተው በቻላችሁ ታውቃ። 1 ዓመት ከ6 ወር ግን ይቺ ልጅ ምስቃይ ላይ ያሳልፋ ነው እንዲህ ሆነች። ለ6 እየደፈሯት ራቁቷን እያረጓት ታጣቂዎች ወስዷቸው ጫካ እያረጓቸው መጠቀሚያ እያረጓቸው። የእናንተ እህት ብትሆን እንደ ማስታጠቢያ እንኳን ሰው እንዲጠቀምባቸው ትፈልጋላችሁ? የእናንተ እናት ብትሆን እንዲትጣል ትፈልጋላችሁ? እውነት እነዚህ ታጣቂዎች ከሰው አልተፈጠሩ? እነዚህ ታጣቂዎች ደፋሪዎች ስርዓት አላቸው? ምንስ ቢይዙ፣ ምንስ መሳሪያ ቢይዙ፣ ምንስ ታጣቂ ቢሆኑ እንዴት ህሊና አይኖረንም? ተቋማችን ጥያቄያችን ፖለቲካዊ ከሆነ እዛው ፖለቲከኛውን ተማሪውን ተውት፣ ሃይማኖት ተቋሙን ተውት፣ የሃይማኖት መምህራንን ተዋቸው፣ ሰባኪያንን ተዋቸው፣ አማኙን ተውት፣ ሰላማዊ ሰውን ተውት። ሂዱና የምትደፍሩት የምትጠይቁት ከሆነ መንግስትን ጠይቁት። በሰላም የምትጠይቁ ከሆነ በጠረጴዛ ዙሪያ፣ በትጥቅ የምትጠይቁ ከሆነ እዛው ከመንግስት ጋር ተቻቻሉ። ሰላማዊውን ሰው ለምን አተውትም? ይቺ ልጅ የደረሰባት ጠባሳ የእያንዳንዳችን ጠባሳ ካልሆነ፣ የዚች ልጅ ቁስለት የእያንዳንዳችን ቁስለት ካልሆነ ይቺ ሀገር የኛ ሀገር የጋራ ሀገር እንዴት ትሆናለች? አንዱ ደፋሪ አንዱ ተደፋሪ፣ አንዱ መጽዋች አንዱ ተመጽዋች እየሆነ እንዴት ይኮናል? አንዱ ገዳይ አንዱ ተገዳይ እንዴት እየሆነ ይኖራል? ሀገር እኮ ነው ያለን፣ ኢትዮጵያ ነው ያለችን፣ እምነት ነው ያለን። አንገታችን ላይ ያሰርነው ክር፣ ራሳችን ላይ ያደረግነው ቆብ፣ ሼኮች አባቶች እምነት ያላቸው ለሰው የሚኖሩ ለአላህ የሚኖሩ ለእግዚአብሔር የሚኖሩ ሁሉም የራሳቸው እምነት ይኖራሉ። እና እነዚህ አስተምሮች ናቸው ወይ ሴትን ድፈር እንዲህ ወስደ ለደቦ ድፈራት የሚል? የዚችን ልጅ ስቃይ የሚሰቃይላት የሚታመምላት ማን አላት? ከአምላኳ በስተቀር ያያት ማን አለ? አደባባይ ወጣች። እባካችሁ እንርዳት እላችኋለሁ። እኔ እንደ አንድ አቅም የማቀርበው እንርዳት። እግዚአብሔር ይቅር ይበለን። አባታችን አደባባይ ወጥተዋል። ትላንትና ማለት ዓርብ ዕለት ነግሬያችኋለሁ። ከዓርብ ዕለት በፊትም ነግሬያችኋለሁ። የህግ ባለሙያዎች በጋራ ሆነው ብፁዕ ቅዱስ አቡነ ማትያስ በጋራ ሆነው የጠሯቸው የህግ ባለሙያዎች በጋራ ስብሰባቸው ነበር። መንበረ ጸባዖት አዳራሽ ተሰበሰቡ፣ በጉዳይ ተመካከሩ። ምክክሩን ግን አልነግራችሁ። ህጎች በልክ ይሄዱ። አንዳንድ ጊዜ አደባባይ መውጣት የሌለባቸው ነገር አደባባይ ያወጡ። እሱ ስለማይጠቅም ለእናንተ አልናገርም። ብዙ ኦርቶዶክሳዊ ቻናሎችም እንዲህ እንደማታደርጉ ተስፋ አደርጋለሁ። ምክንያቱም ነገር በሙሉ በስክነት እንዲሄድ ከዚህ በፊት ተናግሬያለሁ። ብፁዓን አባቶቻችን ለምን ዝም አላችሁ? እንኳንም ዝም አላችሁ ብዬ ተናግሬያለሁ። ለምን ዝም አላችሁ ሲል ቤታችሁ ቤተክርስቲያን፣ እግዚአብሔር አማኙ ቤተ ክህነት ቤተ መቅደስ ሲደፈር ዝም አትበሉ። እናንተ ሰማዕት ልትሆኑ አባት ልትሆኑ ነው የተቀመጣችሁት እንጂ ወንበር ልታስቀጥሉ ልትቆዩ ብቻ አይደለም ብያችሁ ነበር። ነገር ግን በመጮሃችሁ ደግሞ ባለመናገራችሁ ደግሞ ግለት ላይ ቤንዚን አላረከፈከፋችሁምና እናንተን እናከብራችኋለን፣ እናመሰግናለን። አባቶች እንደናንተ አይነት አባቶች ስላሉ እናመሰግናለን። ብፁዕ ወቅዱስ አቡነ ማትያስ ይህንን ተናገሩ። ስሟቸው በቅዳሜው መግለጫቸው የመልካም ስራ ምሳሌ መሆን ስለሚገባ በዚሁ ተሰብስበን ወንድሞቻችን የሃይማኖት ተቋማት የበላይ ጠባቂዎች እንደተናገሩት ይቅር መባባሉ በጣም ለሀገርም ለወገንም ለሃይማኖትም ለራሳችንም ይጠቅማል ብለን ስላመንበት ነው እና እኛ ይቅር ብንል እግዚአብሔር ደግሞ ለኛ ይቅር እንደሚለን ተነግሯል በቅዱስ መጽሐፍ። እና ይቅርታ እንግዲህ የእግዚአብሔር ገንዘብ ነው። ይቅር ባይ እግዚአብሔር ነው። እኛ ደግሞ
ለበታቾቻችን ወይም ለበደሉን ሰዎች ይቅርታ ማድረግ ተገቢ ነው በእግዚአብሔር ትእዛዝ መሰረት እና ዛሬ ያው ቅድም እንደተነገረው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ሁላችንም የሃይማኖት ተቋማት የበላይ ጠባቂዎች ተሰብስበን የተሰማንን ቅሬታ በመተው ይቅርታ መደራረጉ የእጅግ የሚያስደስትና ደስ የሚያሰኝ ነው። ከዚህ ደረጃ ላይ ያደረሰን ነገር ስላለ ነው ይህን ሁሉ የሆነው እና ያ ደግሞ ወደፊት እንዳይቀጥል ተከባብሮ መኖር ሰው የራሱ ሃይማኖት የሚከበርለት የሌላውን ያከበረ እንደሆነ ነው። እናመሰግናለን። ብፁዕ ቅዱስ አቡነ ማትያስ አባታችን ትእዛዞትን እንቀበላለን፣ አባታዊ ቡራኬዎትንም እንቀበላለን። ቡራኬው ድረሰን እንላለን። እኛ የምንለውም ይሄንን ነው። መጀመሪያም የተናገርነው ይሄንን ነው። እያንዳንዱ ነገር የመጣው መጀመሪያ መነሻ ስላለው ነው። ከዛሬ 14 ዓመታት በፊት በፈረንሳይ ለጋሲዮን በሚገኘው የእስልምና መስጊድ ውስጥ እንዴት ሲሰብክ ነበር አቡ ሃይደር የተናገረው መሐመድ የተባለው የፕሮቴስታንቱ እፎይ። ከዛ በፊት የነበሩ ቪዲዮዎችን ዲያቆን ቢንያም የወጣባቸውን ስደት የወጣባቸውን መከራዎች ያንን ሁሉ እያነሳን ተነጋግረናል። ችግሮቹ መነሻቸው የት ጋር እንደነበር አውቀናል። አባታችን ያስተማሩን ምን መሰላችሁ? ተበድሎ ይቅርታ መጠየቅ እንደምንችል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድል አይደለም ተበድላ ይቅርታ ትጠይቃለች። ተከፍታ ተገፍታ ይቅርታ መጠየቅ ትችልበታለች። ይህ አምላካዊ ቃሏ ነው። ይህ አስተምሮቷ ነው። ተበድለናል እንበድል ብለን አልበደልም። ተበድለናል እናውቃለን፣ ግን ይቅርታ እንጠይቃለን። አስባችሁታል? ግን ለሀገር አሁን እዚህ ንግግራቸው ውስጥ ለሀገር ነው የተናገሩት፣ ለሃይማኖት ነው የተናገሩት፣ ለህዝብ አስበው ነው የተናገሩት፣ ለበዳይ አስበው ነው የተናገሩት። ለሀገር ያሰቡት ለሁላችንም ይጠቅመናልና ሲሉ ይችን ሀገር ሁላችን የምንኖርባት ሃይማኖተኞች ስለሆነ ለሃይማኖተኞች ይጠቅማል ስንል ሃይማኖቶች በመቻቻልና በመከባበር ካልሆነ በስተቀር አንዱ አንዱን በመዝለፍ መኖር አይችልም ሲያሉ ያንተ ተዛልፏል የኔን አልሰማም የምትሉትን በኋላ ሳያቸዋል። ሌላኛው ለህዝብ ይጠቅማል ማለት ይህ በኦርቶዶክስና በእስልምና ላይ ብቻ ሳይሆን በሁሉም እምነት ተቋማት ላይ እየተፈጠረ ያለ ነገር ስለሆነ ነው በአደባባይ ለሁሉም ህዝብ የተናገሩት። ለበዳይ አስበው የተናገሩት እኛ ኦርቶዶክሳውያን ጸሎት አድርገን እግዚአብሔርን ለምነን ኃይላችን እሱን አድርገን ብለን እንዋጋለን እንጂ እኛ ዱላ እናነሳ። ዱላችን ክርስቶስ ነው። ዱላችን ሰማዕቱ ቅዱስ ጊዮርጊስ ነው። ዱላችን እግዚአብሔር መላእክት ናቸው። የኛ ተዋጊዎች እነሱ ናቸው። እኛ ኃጢአተኞች ነን፣ በደለኞች ነን። እንደ ኃጢአታችን እንደ በደላችን ሳይሆን እንደሱ ቅድስናና እንደ ምሕረቱ ስለኛ የሚዋጋልን አምላክ አለ። እኛ እንዋጋለትም ለክርስቶስ፣ እኛ እንዋጋለትም፣ እኛ እንሳደብለትም ለእግዚአብሔር። ለእግዚአብሔር እኛ ተሳድበንነት አናቅም። ለእግዚአብሔር እኛ እንሳደብም። እኛ ለእግዚአብሔር ሳይሆን ለእምነታችን እንቆማለን። ለራሳችን ሰማዕትነት እንቆማለን። እግዚአብሔር ከኛ ፊት ይቆማል። እኛን ሊያድነን ይቆማል። እኛን ሊጠብቀን ይቆማል። ይችን የአስራት ሀገር ሊጠብቃት ይቆማል። አባታችን የተናገሩት ይሄንን ነው። ኦርቶዶክሳውያን እንኳን ደስ ያላችሁ። አባታችን ከፊት እየመሩን ነው። እኛም ከኋላ እንከተላቸዋለን። ቡራኪያቸው ይድረሰን። የሃይማኖት ተቋማት መሪዎች በጋራ በመሆን እርስ በርስ እንከባበር ያሉበትን ቃል አስምራችሁ ያዙት። ለሁላችሁም ሃይማኖተኞች፣ ሁሉም ሃይማኖተኛ ነኝ ለሚል የሃይማኖት ተቋም ላለው በሙሉ ተከባብረን ካልኖርን በስተቀር እንኳን አይደለም አንድ ሀገር ውስጥ አንድ ቤት ውስጥ ያለ መከባበር መኖር አይቻልም። ስለዚህ ተከባብረን እንኖር። አንተ ጩቤ ይዛለው እገለዋለሁ ስትል በሱ የጨበጠ ኦርቶዶክስ የለም ብያለሁ። አዎ እልሃለሁ፣ በሱ የጨበጠ የለም። የኔን ሰይፍ የሚይዝልኝ መልአክ አለ። የኔን ሰይፍ የሚይዝልኝ ሰማዕት አለ። ስለኔ የሚዋጋ አምላክ አለ። እኔን ያቆመኝ አምላክ አለ። ስለዚህ አርአያ ሰይፍ ይዟል ብለህ ተናገር። አርያን የሚዋጋለት ሰማዕቱ ስለሆነ፣ አርያን የሚዋጋለት መልአክ ስለሆነ። አባት እንዲህ ነው። ፍለጠው፣ ቁረጠው፣ አንድደው፣ ሰልፍ እንወጣለን፣ እንዲነጅባለን፣ መግለጫ እናወጣለን አይልም አባት። አባት እንዲህ ነው። ሰከን ብሎ ሀገር የሚመራው፣ ሀገር ውስጥ ያለን አማኝ የሚመራው እንዲህ ነው። አባትነት እንዲህ ነው። ለቡራኪው ይድረሰን እንላለን። አባታችን እናመሰግናለን። ኦርቶዶክሳውያን እንኳን ደስ አላችሁ። እንዲህ አይነት አባት በዚህ ዘመን ጭፍን ባለ በከፋን ዘመን ስለደረሱልን እናመሰግናለን አባታችንን። ወደ ሌላኛው ከዚህ ጉዳይ ጋር በተያያዘው ጉዳይ ላይ የተያያዘ አንድ መረጃ ልንገራችሁ።
እሸቱ መለሰ ባለፈው ለተናገርነው ነገር ምላሽ ሰጥቷል። እኔ ስድብ አልሰማም ብሏል። እኛ ስድብ አይደለም ተግባር ነው የተናገርነው። ስድብ አንናገርም፣ ተግባር ደግሞ ትክክል ነው። ሰው አሽቃበጠ ማለት አሽቃበጠ ነው። አጠፋ ማለት አጠፋ ነው። ሰረቀ ማለት ሌባ ማለት ነው። ይሄ ስድብ አይደለም፣ ተግባር ነው። ተግባር ማለት ደግሞ ያደረከውን ነገር ማውራት ማለት ነው። ያደረከውን ነገር ስናወራ ያደረከው ነገር ለነ መሐመድ ደስ እንደላቸው ብዬ ሰርቻለሁ፣ ለነ ማነው ጓደኛው ለሱ ጓደኛ ደስ እንደላቸው ብዬ ሰርቻለሁ፣ እናንተን ላስደስት ብዬ ደግሞ አልሰራም። እኛ ማንንም አታስደስት፣ እውነት ብቻ አውራ ነው ያለው። እውነት አውራ። ያወራኸው እውነት አይደለም እንጂ እውነት ቢሆን ያወራኸው ይሄ ለእንትና ወገን ቢሆን ኖሮ ትክክል ነህ። ለእንትና ወገን አውራ አላልንህም። አንተ ለምታምለው እግዚአብሔር አውራ ነው ያለው። ለእውነት አውራ። ከእውነት ውጭ ስለሆንክ ነው። ምክንያቱም ማህበራዊ ሚዲያ ላይ የወጣው ዘመቻ እፎይ ላይ የመግደል ዘመቻ ሲወጣ ኦርቶዶክሳውያን ላይ በተዘዋዋሪ መንገድ የወጣ ዘመቻ ነው። በተዘዋዋሪ መንገድ ከእፎይ ወገንን ያሉ ወይ ደግሞ እፎይ ያቀረበው ሐሳብ እንዲህ ነው ያቀረብኩት ባለው ሐሳብ መሰረት ትክክል ከሆነ ይህ ጉዳይ እርስ በርስ መጨራረስ ነው የሚመጣው። ትክክል አይደለም ሲባል አንተ መሃል ቤት ወጥተህ ምናልባት ከኢብራሂም ጋር ብትወጣ ደስ ይለኝ ነበር። ከኢብራሂም ጋር ወጥተህ ቢሆን ኖሮ እኛም ጋር ኢየሱስን የተሳደባችሁ ትክክል አይደለም የሚሉ ሙስሊሞችን አገኝ ነበር። እኛም መሐመድን የተናገረው ክርስቲያን ትክክል አይደለም ብለን መናገር እንችል ነበር። ሁለቱም ጋር ትክክል ያልሆነ ነገር አለ ያልነው ለዛ ነው። አንተ ግን እንዲህ ብለህ ወጣ። ሁሉም ሰው ማስደሰት አልችልም፣ ግን በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለነሱ እንዴት ስለሆንኩ ነው የወደዱኝ፣ እንደዚህ ስለሆንኩ ነው የወደዱኝ አይደለ? አሁን እሱ ስድብ ሲያደርገኝ የእሱን ስድብ ሰማና እስቲ ቆይ ደግሞ ከእሱ ስድብ አንጻር ብዬ ትንሽ ይቀየራል። ለእሱ ለመመቸት ብዬ ያኔ ለአንቺ መመቸት አቆማለሁ ማለት ነው። ለእኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሰምቶ አንድ ቃል ስታደርግበት ስድብ ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ ሁሌ መወደድ ሁሌ መከበር ነው የሚፈልገው። ሁሌ አቧቦ ነው እንጂ አንድ ሰው አንተን እኮ ይጠላል መባል አይፈልግም። ለዛ ሰው ነው እንጂ ሪስፖንድ የሚያደርገው ለአንድ ሺው ለሚያደርጉት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት የማደርገው በዚህ ሙያ አይታችኋል። እኔ ብዙ ጊዜ ተሰድቤያለሁ። በድንቅ ልጆች እሰደባለሁ፣ በሆነ ነገር እሰደባለሁ። ሊታሰር ነው ትያለሽ፣ የሆነ ነገር ይመጣል። ማህበር ይመጣል። ዋናው ምላሹ ምንድነው? የሆኑ ሰዎች እኔ ሐሳቤን አቀርባለሁ፣ ለኔ የሚከተሉ ሰዎች አስደስታለሁ። ከዛን የሆነ ሰው ተናገረኝ ብዬ ያችን ነገር ከቀየርኩ ለሱ ብዬ በነገራችን ላይ እዚህ እኔ የምትከተሉኝ ሰዎች እኔ የምሰራው እውነት ነው። ልጠሉኝ ትችላላችሁ፣ ልትወዱኝ ትችላላችሁ፣ ሊቀጥል ይችላል። በነገራችን ላይ እሸቱ በጣም ጎበዝ ልጅ ነው። በስራው የሚደነቅ ልጅ ነው። በስራው ይደነቃል ማለት አይሳሳትም ማለት አይደለም። እንኳን እሸቱን መለሰ ቀርቶ ይሁዳ ከክርስቶስ ጋር ተቀምጦ በ30 ዲናር ሸጦታል። ይሁዳ ከክርስቶስ ጋር ቁጭ ብሎ ከእውነት ጋር ከዘላለማዊ አባት ጋር ከአምላክ ጋር ቁጭ ብሎ የገዛ አምላኩን በ30 ዲናር ሸጦታል። እስከዛ ድረስ እኮ ሐዋርያ ነው። እኛም የምንናገረው ቤተ መቅደስ ውስጥ ተቀምጣችሁ ቤተ መቅደስ ሆናችሁ የምትሸጡ አላችሁ የምንለው ሃይማኖት ውስጥ ተቀምጣችሁ ከእውነቱ የሸሻችሁ አላችሁ ነው ንግግራችን። አንተ እንዳወጣኸው የነሱን መሐመድ እንዳከበርከው ያንተን ክርስቶስ የሚያከብር ኢብራሂም ይውጣልህ። አለበለዚያ ያቀረብከው ነገር አድሏዊ ነው። ለነንትና ለዩቲዩብ ደስታ ለነንትና ለቲክቶክ ደስታ ብለህ ነው 2.6 ሚሊዮን ሰው ተከታይ የተከተለ ወይ ቪዲዮን ያየው ተበሳይቶም ወደውም ነው። የወደደ እነሱ ስለደገፍክ ስለመሰልካቸው ነው። ብዙ የማህበራዊ ሚዲያ የእስልምና ገጽ ቻናል የሚከታተሉና ይህን ዘመቻ የተቀላቀሉ ሰው በሙሉ ወንድማችን እውነት ስለተናገር ከጎንህ ቆመናል የሚለው አሉ። ወንድሜ ክርስቶስ ስለሰደበ ከጎኑ የቆምክለት ኡስታዝ አለ ማለት ነው ለአንተ። እኛ የተናገርነው ክርስቶስን የሰደበ ኡስታዝ አለ። በአደባባይም አቅርቤያለሁ። ገባ ብላችሁ ወደ ኋላ ይዩት። እንዲህ አትሁኑ። ከሆናችሁ እናንተም ከክርስቶስ ፊት ቆሙ። ሰማዕት ለመሆን ተዘጋጁ። አንበቃም። ኃጢአተኛ ነኝ፣ በጣም ቆሻሻ ነን እያንዳንዳችን። እሸቱ አንተን ከነገርነው ስህተት በላይ እኛ የሰራነው ስህተት ይበልጣል። በየግላችን ኃጢአታችን ቢጻፍ ካንተ ስህተት ይበልጣል። ይህ ማለት ግን ስለተናገርከው ነገር ትክክልነት ማቅረቢያ ሊሆን አይችልም። ስለዚህ እሸቱ በድጋሚ ኦርቶዶክሳውያንን ዘለፈ ማለት ነው። ኦርቶዶክሳውያን አምላካችን ተሰደበ እፎይ ብቻ ተሰደበ ከምትሉ እኩል ሚዛናዊና ሁኑና አውጡ ብሎ ተናገረ። ይሄንን ጽሑፍ ላሳዩ ወንድሜ እሸቱ አሳዩት፣ ላኩለት ቆርጣችሁ። ይሄ ኢትዮጵያ ቴሌቪዥን በአደባባይ በዳኝነት ካስቀመጣት
ነጋድራስ ላይ ፕሮግራም ካቀረበችው ሴት ወይዘሮ ሐውለት አህመድ ላይ ነው። እፎይን ፎቶ አቅርባ ማህበራዊ ትስስር ገጿ ላይ ነው የለጠፈችው። ይሄ ሰውዬ በምን ሁኔታ ውስጥ እንዳለ ሳስብ ላዝንለት ትንሽ ነበር የቀረኝ። መጸዳጃ ቤት ራሱን ታጅቦ የሚሄድ ይመስለኛል። ሌላ ፕላኔት ላይ መኖር ካልጀመረ በቀር አንድ ሰው ረሱል ሰውአ ተሳድቦ በምድር ላይ የትኛውን ቦታ ቢሆን ከቁም እስር በከፋ ሁኔታ በነፃነት እየናፈቀው እንደሚኖር አያጠራጥርም። ምክንያቱም እንገለዋለን። ቋሉ ማለት ነው ትርጉሙ። ራሱ ወደ ህግ አካላት ቢመጣ ይሻለው ነበር። ንግግሩ ካልተጠራጠረና ልክ ነኝ ብሎ ካሰበ እንደ ሌባ መሽለክለክ ባላስፈለገው ነበር። ደረቱን ነፋ አድርጎ ዳኛ ፊት በቀረበ ነበር። የሰልማን ሩሽዲን ህይወትን እያስታወስን ያለንበት ሁኔታ ነው ያለው። በሌላ በኩል ያልተገራ አንደበታቸውና አግድም አደግነታቸውን በጸያፍ ስድብ እስልምናን እያንቋሸሹ በሚገኙ ዋልጌዎች ገጾች ስር የኔን ክርስትና ወዳጆች እስካሁን ላይክ ሲያደርጉም ሆነ ሲያበረታቱ ስላላገኘው ምን ያህል ጥራት ያላቸው ወዳጆች እንዳሉኝ በማወቅ ኮርቻለሁ። በተዘዋዋሪ መንገድ ምን እያለች ነው? እፎይ ይገደል እያለች ነው። ከስር የገባው ወዳጄ ስለሆነ ነው ያቀረብኩላችሁ። ፍሬው አበበ ማለት በጣም ከ20 እና ከ30 ዓመታት በላይ በጋዜጠኝነት ላይ ረጅም ልምድ ያለው ድሬ ቲዩብን ለረጅም ጊዜ ሲያስተዳድር የነበረ ድሬ ቲዩብ ማኔጅ ከሚያደርጋቸው የመንግስት ሚዲያ ጣቢያዎች መካከል ኢቢሲን ጨምሮ በተለያዩ ከ23 በላይ የመንግስት ሚዲያ ቻናሎችን ማኔጅ ሲያደርግ የነበረ ለረጅም ጊዜ በሳል ጋዜጠኛ፣ ኦርቶዶክስ ክርስቲያን የሆነ ሁሉንም በሚዛን ማየት የሚፈልግ ጎበዝ ጋዜጠኛ ነው። ምን እንዳላት ኮመንት ውስጥ ላሳያችሁ። በእስልምናም በኩል የክርስትና ሃይማኖትን አስተምሮ የሚያንቋሽሹ በብዛት አሉ። እነሱንም ደፈር ብለሽ መገሰጽና በህግም እንደሚያስጠይቅ መንገር አለብሽ። በአጭሩ ከአንቺ አይነት ብርቱ ሴት ሚዛናዊ አስተያየት ይጠበቃል አላት። ምን ስለሆነች? የሚዲያ ሰው ስለሆነች፣ አደባባይ ሰው ስለሆነች፣ ልክ አሁን እሸቱ እንዳቀረበው ስለሆነች አቀረበ። ምን ብትለው ጥሩ ነው? እሸቱ ይሄንን ስማው፣ የእሷን መልስ። ይሄ ከሚዛናዊነት ጋር አይገናኝም። ያንን ደፈር ብላችሁ አንተና ሌሎችም ክርስቲያን ናችሁ መጠየቅ ያለባችሁ። ጩኸቴን ቀሙኝ አያስኬድም። የኔን ስሙኝ እንጂ የእናንተን አይመለከተኝም እንደማለት ነው። ስለዚህ የእነሱን ጩኸት ክርስቲያን እንዲጮህላቸው፣ የእኛን ጩኸት ደግሞ እነሱ ላለመስላማት ነው የሚጥሩት። ለዚህ ነው እሸቱ መለሰ አንተ የእነሱን ጩኸት እየጮህክ ነው፣ የራስን ቤተክርስቲያን ጩኸት አልጮህክም የምንለው። ለዚህ ነው የወቀስነው። እዩት ከስር የተሰደበውን ስድብ። ኳስ በመሬት ይሻላል። አንተም ይህንን ኮሜንት ላይክ ያደረጉልህ የተሰባሰቡና ሌሎችም አፈር ከደሜ መብላት ትችላላችሁ። ይህን ነው ተመልከቷት። እሷን ይህን ትመስላለች። መጽሐፏን ያስመረቁላት ክርስቲያኖች ናቸው። እኔ የማውቃቸው የክርስቲያን ቻናል ያላቸው ወንድመቶቼ፣ ጓደኞቼ አሸር ቤት የሚል መጽሐፍ ምረቃ አምና ስትመረቅላት ነበር። ብዙ ማህበራዊ ትስስር ገጾች ስታብራሩላት ነበር። ይኸው ዛሬ ያለችበትን አሳየቻችሁ። ወንድሜ ዛሬ ጠዋት ላይ ምን አለ መሰላችሁ? እንዲህ ብሎ ለጠፈ። በጣም አዘነ። ወንድሜ ፍሬው ይህንን ይመስላል። የብሔርና የሃይማኖት ርዕሰ ጉዳይ ብዙ ብርቶችን ሚዛን ያሳተ ከሰውነት ተራ እያወጣን እያየን እየታዘብን ነው። እረ ምን ይሻለናል ጎበዝ ብሎ ለጠፈው። እውነት ነው፣ ምን ይሻለናል? ለዚህ ነው አባቶቻችን ከፊት ማስቀደም የሚጠበቅብን። ለዚህ ነው ከፊት እንዲመሩን የሚፈቅደው። በመጨረሻ ማሳያችሁ ኢቢኤስ ኢቲቪ አንድ ዜና ዘገበልን። መቼ እንደሆነ ወቅቱን አላውቀውም፣ ግን እዩ ተመልከቱት። የኢቢሲን ዜና ኢቢሲን ከነካው አይቀር ይህም አለ። በዚህ ሳምንት በርከት ያሉ መጽሐፍት ተመርቀው ለገበያ ቀርበዋል። ከነዚህ መካከል ፋሽን የተሰኘ ትኩረቱን በፋሽንና ሞዴሊንግ ላይ ያደረገ መጽሐፍ ቅዳሜ ሚያዝያ 19 ቀን 2016 ዓ.ም በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር ተመርቋል። የፋሽን መጽሐፍ ደራሲ ባየ ንጉሴ ከዚህ ቀደም በሞዴሊንግና ፋሽን ዲዛይን ዘርፎች በአዲስ አበባና በክልል ከተሞች አሪያ ስለ ፋሽን ልታወራልን ነው ካለች፣ አዎ ስለ ፋሽን ላወራላችሁ ነው። ፋሽን ማለት ይሄ መጽሐፍ ማለት የኳላ የምታዩት ፒክቸር ነው። ይሄ ነው ባለቤቱ። እቺ የምታዩት ሊንክ አለች አይደለም? ከስር wasa.et የምትል የቲክቶክ ሊንክ ነች። በገበያ ላይ ይውላል ፋሽን የሚለው ስለ ሞዴሊንግ፣ የቁጭና ውድድር፣ ስነ ውበት፣ ፎቶግራፍና ፖርትፎሊ የሚል በባየ ንጉሴ የተጻፈ መጽሐፍ ነው። የቲክቶክ ገጹ ነው። የቲክቶክ ገጹ ይሄንን ይመስላል። ከዚህ ቲክቶክ ገጽ ላይ ቅዳሜ ማምሻውን የወረደውን ቪዲዮ ነው ማሳያችሁ። ቅዳሜ ማታ ክርስቶስ የተጠለጠለበት፣ ስቅለቱ የተዘበተበት፣ እሾህ አክሊሉ የተቀለደበት የፋሽን ሾው ትርኢት ኢትዮጵያ ውስጥ ተከናወነ። እዚህ ፋሽን ሾው ትርኢት ላይ ማንም ሰው አልተቃወማትም።
ማንም ሰው ፋሽን ትርኢቱ ላይ ሞባይሉን አንስቶ ቪዲዮ ሲቀርጻት ነበር። ይህንን ያደረገው ኢትዮጵያዊ ወጣት ነው። ይህን ያደረገው ኢትዮጵያዊ ወጣት ኢቲቪ ላይ ቀርቦ መጽሐፌን አስተዋውቅልኝ ብሎ ያስተዋወቁለት ነው። ይህንን መጽሐፉን የገዛችሁት እናንተ ናችሁ፣ ክርስቲያኖች፣ ሙስሊሞች፣ ሌሎችም ኢትዮጵያውያኖች የተባላችሁ። ይህ ወጣት ፋሽን ሾውን ተመልከቱት። ክርስቶስን ተሳለቅንበት አይደለም። አሁን ቢመጣ ዳግመኛ ኢትዮጵያ ውስጥ 50 ሺህ ጊዜ እንደምንሰቅለው ታውቃላችሁ። በዚህ ሁኔታችን ተግባራችን ነን የሚመሰክረው። ቤተ መቅደሱ ዘራፊ፣ ጉዞ አስጓዥ ዘራፊ፣ ካህን ሆኖ ዘራፊ፣ በቤተ መቅደስ ውስጥ የሆኑ ዱርዬዎች እያየን ይሄን እየሰማን ይሄንን በዚህ ሁኔታ ውስጥ እያለን አማኙ በያዛት ቤተክርስቲያን አማኙ በሚቆጣጠራት በሚለምንባት ከእግዚአብሔር ለመታረቅ ዘወትር በሚተጋባት ቤተክርስቲያን ባለችበት ዘንድሮ በዚህ ጊዜ የክርስቶስን መከራና ስቃይ በምናስብበት ሕማሙን፣ ስቅለቱን፣ ጾሙና ጸሎቱን እያሰብን ባለንበት በአብይ ጾም በምናስብበት በዚህ ወቅት ታስበው ሆነ ተብሎ የተዘጋጀ የፋሽን ሾው ትርኢት የወረደውን ቪዲዮ ላሳያችሁ። ተመልከቱ። ይሄን ቪዲዮ ክርስቶስን እየሰቀል ነው። አዎ እየሰቀል ነው። አሁንም በፋሽን ሾዋችን ድጋሚ ሰቀል ነው። ተመልከቷት እችን ልጅ። አያችኋት? ትመለከቱታላችሁ። የሾህ አክሊል በጡቶቿ ላይ አድርጋ የደምን ጥብጣቢ በልብሶቿ ላይ አድርጋ የምትዘባበት ሴት ይችን የወለደች እናት አለች። አምጣ ማርያም ማረችሽ የተባለች በልጇ ስቅለት ማርያም አለችሽ የተባለች ልጅ የምትዘብት ልጅ አለች። ይህን ፋሽን ሾው ያዘጋጀው ቅድም ያሳየኋችሁ ልጅ ነው። የዚህ ፋሽን ሾው ባለቤት የቅድሙ ልጅ ነው። የቲክቶክ ገጹ የሱ ልጅ ነው። ይሄ ነው ክርስትና፣ ይሄ ነው ኢትዮጵያዊነት፣ ይሄ ነው የሃይማኖት ባለቤትነት ሀገራችን። እና ሃይማኖተኛው ቢቆጣ ዝም ትላላችሁ? አይመለከተኝም፣ የኔ ኃጢአት ነው የእናንተ አይደለም አይመለከተኝም ትላላችሁ? ኮሜዲያን እሸቱ ይሄንን ምን ትለዋለህ? ይሄ እነሱ ኃጢአት ነው የእነሱን ኃጢአት አልቆጥርም ልትለን ነው? አንተ የምትሰራቸው መልካም ስራዎች ለሰዎች እንዲገነቡ እንደምታደርገው ሁሉ ሌሎች ሰዎች የሚሰሩትን ስራ ኮንተንት የሚሰሩ እንዲህ አይነት ፕሮግራም የሚሰሩ ወጣቶችን መዘበትና መሳለቅ አያገባቸውም ብለህ ሰርቲፊኬት የሰጣቸውን ቅዱስ ሲኖዶስ ወጣቶች በአደባባይ ወጥተው የሚመሰክሩለትና የሚናገሩለትን የቲክቶክ ላይ ያሉ ወጣቶችን የዘበትክበት ቃል እነሱ የቆሙለት ክርስትና ሐሰት ነው ብለህ ስትዘብትበት ይሄኛውንስ ምን ትለዋለህ? እሰይ አይመለከተኝም ልትል ነው? ልታመሰግናቸው ነው? ወንድም አንተ ደረጃ ላይ መድረስ አንችልም። አዎ ጎበዝ ነህ፣ ጀግና ነህ። ጀግንነትህ በስራህ ነው። ጀግንነትህ ከዛ ቃል ጋር ግን አላያይዘው። ከሃይማኖት ንጽጽርህ ጋር ያቀረብከው ትችት ጋር ግን አላያይዘው። እሱን እመቀመቅ ጥልቅ ነው የምጥለው ነው። ከዛ ውጭ ያለ ስራን ያመሰግናል። አከብርሃለሁ፣ ትልቅ ነህ፣ ጀግና ነህ። ጀግንነትህ ከዚህ አክሊል ጋር እንዴት ታየዋለህ? ከዚህ ፋሽን ሾው ነጠብጣብ ትርኢት ጋር እንዴት ታየዋለህ? ስጋ ወደሙ የፈታትንበትን ክርስቶስ የሰቀለበትን እሾህ አክሊል የተደፋበትን መራራ ጽዋ የጠጣበትን ነውር ንጹህ ሆኖ ንጉስ ሆኖ ሳለ የተሰቀለበትን ስቅለት አምጥታ በጡቶቿ ላይ እሾህ አክሊሉን ደፍታ በጥለቷ ላይ የክርስቶስን ደምን አንጠባጥባ ፋሽን ሾው ትርኢት የወጣችውን ልጅስ ምን ትላታለህ? ከጀመርክ አይቀር ሁሉንም ታዘባ። እየመረጡ ማልቀስማ ለእነንትና ነው። እየመረጡ ማልቀስማ አይታቸዋል፣ አሳየውክ። ወጣው እኔ ሚዲያ ባላንስ ነኝ ብለው የራሳቸውን ብቻ ተናግረው ስለነ ኡስታዞ የማይናገሩ አሉልህ። ወንድም የምነግርህ ለአንተ ነው እንድትመለስ፣ እንዳንተ አይነቶችም ካሉ እንዲመለሱ። እቺን ቪዲዮ ላሳይ ስለአንተ ወጣቶች ምን እየሰቡ እንደሆነ። ቆም አንተ ምንድነው? አንገት ላይ መስቀል፣ ጭንቅላት ላይ ቃጥያ። ማነክ? እሸቱ መለሰ ነኝ። ልጆች እያሉ ያሉት እነዚህ ታናናሾች ናቸው። መስቀል ላይ አንገት ክር አድርገ እላዩ ላይ ቃጥያ አድርጓል ብለው እየቀለዱ በማነስሉት እሸቱ መለሰ ነኝ እያሉልን። መልካም ስም እንዲያስክ እናበርታ ወንድሜ። ባለህበት ጽና፣ ጠንክር። ነገር ግን ይሄኛውን ጎንህን ትክክል ያልሆነውን ሐሳብህን በክርስቶስ ቁም፣ በእግዚአብሔር ቁም። ስለ እግዚአብሔር የተናገርከው ንግግር፣ ልጆችን የተነጋገርካቸው ንግግሮች ትክክል አይደሉም። አሁንም አማኙ በዚህ መንገድ ይቆማል። መቼም ማለት ማንም ሰው ይግፋው፣ ሰማዕት እስኪሆን ድረስ ይገፋ፣ ማንም ከእግዚአብሔር ጎን ይቆማል። አንተን ከእግዚአብሔር ጎን ቁም አልንህ እንጂ ከአላህ ጎን ቁም አላልንህ። ለቆምክበት እምነት ከእግዚአብሔር ቁም አልንህ እንጂ ለኢብራሂም አላህ ቁም አላልንህ።
ስለዚህ ለዛ ነው የተቃወምን፣ ለዛ ነው ቅር ያለን፣ ለዛ ነው ሂስና ትችት የቀረበብህ። ሐሳብና አስተያየት ይህንን ይመስላል። አርአያ መካሻ ነበርኩ። ፕሮግራሜ ከመጀመሪያ እስከ መጨረሻ ተከታተላችሁ አስተያየት ለምትሰጡኝ እጅግ በጣም አመሰግናለሁ። ሰናይ ቀን። የምስራች! እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ሥራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች! እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ ም መመለሻ ቀን ሚያዝያ 2 ቀን 2017 ዓ ም የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ።